ሰላም ጤና ይስጥልኝ ተማሪዎች እንደምን አላችሁ? የ11ኛ ክፍል የኢኮኖሚክስ ትምህርታችንን ካቆምንበት እንቀጥላለን። እንግዲህ ዩኒት 1 2 3 4 5 ተማምረናል። አሁን ደግሞ ዩኒት 6ን ስለ ኢኮኖሚክ ዲቨሎፕመንት ወይም የምጣኔ ሀብት ልማት በሚል ርዕስ ላይ ማለት ነው እንማማራለን። እዚህ በፒክቸር ላይ የምታዩት the 8 ሚሊኒየም ዲቨሎፕመንት ጎል ይላል። 8ቱ የሚሊኒየም ዲቨሎፕመንት ጎል ለማሳየት ነው። አንደኛው ጎል ኢራዲኬት ፖቨርቲ ኤንድ ሃንገር የሚል ነው። ከኤዱኬሽን ጋር ተያይዞ ያለውን ጎል 2፣ ጎል 3 ደግሞ ጀንደር ኢኳሊቲ ኤንድ ኢምፓወር ውሜን፣ reduce child mortality, improve maternal health, combating HIV/AIDS, ensure environmental sustainability, and develop global partnership for development የሚሉ ተቀምጠዋል። እንግዲህ እንደ መግቢያ የምናየው ምንድነው? ኢንትሮዳክሽን ፓርት አለ። ኢኮኖሚክ ግሮዝ has a strong theoretical ground and is quantified as an increase in aggregate output የሚል ኢኮኖሚያዊ እድገት እንግዲህ በጣም ጠንካራ የሆነ ጽንሰ ሀሳብ ነው። በቀላሉ በኳንቲፋይድ የሚደረግ በቁጥር የሚገለጽ፣ በተመሳሳይ መንገድ አውትፑት ወይም ምርት ጥቅል ማለት ነው መጨመር መቻል አለበት ኢኮኖሚክ ግሮዝ የምንል ከሆነ and it is related to quantitative sustained increase in the country's per capita output or income accompanied by expansion in labor force, consumption, capital and volume of trade ይላል። ይሄ ኳንቲቴቲቭሊ ሰስቴንድ የሆነ ቀጣይነት ያለው ካንትሪ ፐር ካፒታ አውትፑት የአንድ ሀገር ፐር ካፒታ አውትፑቱ ኦር ኢንካም በእያንዳንዱ ዜጋ ማለት ነው እየጨመረ እያደገ መምጣት መቻል አለበት። ከኮንሰምፕሽን ካፒታል ኤንድ ቮሊዩም ኦፍ ትሬድ የንግድ እንቅስቃሴው ራሱ ቮሊዩሙ መጨመር አለበት የሚል ከግሮዝ ጋር በተያያዘ መንገድ ማለት ነው። ኢኮኖሚክ ዲቨሎፕመንት እና ኢኮኖሚክ ግሮዝ ይለያያሉ። ኢኮኖሚክ ዲቨሎፕመንት ስንል it implies both more output and change in the technical and institutional arrangement by which it is produced and distributed ነው የሚለው። ይህ የሚመለከተው ከጥቅል አውትፑት እና ከቴክኒካል እና ኢንስቲቱሽናል አሬንጅመንቱ ያመጣው ለውጥ ጋር በተያያዘ መንገድ ምርት እና ምርታማነት እና የሀብት ክፍፍሉን የሚያይ ነው የሚሆነው። ስለዚህ ኢኮኖሚክ ዲቨሎፕመንት therefore conceived of a multi-dimensional process involving the major changes in social structure, popularity and national institution as well as the acceleration of economic growth በጣም ፈጣን የሆነ የኢኮኖሚክ እድገት ጋር ያለውን አይተን ግን ደግሞ ኢኮኖሚክ ዲቨሎፕመንት ስንል መልቲ ዳይሜንሽናል ለውጥ ነው የምናየው። መልቲ ዳይሜንሽናል የሆነ ለውጥ ሜጀር ቼንጅ፣ ለምሳሌ ሶሻል ስትራክቸሩን ልናይ እንችላለን። የማህበራዊ መዋቅሩን ማለት ነው። የማህበረሰብ አቲቲዩድ አመለካከት፣ ናሽናል ኢንስቲቱሽን እና ፈጣን የኢኮኖሚ እድገት ጋር የተያያዙትን ጉዳዮች ኢኮኖሚክ ግሮዝ ልንል እንችላለን። በተመሳሳይ መንገድ ኢኒኳሊቲ በጣም ሲቀንስ ሪዳክሽን ኦፍ ኢኒኳሊቲ ኤንድ ዘ ኤራዲኬሽን ኦፍ ፖቨርቲን ማጥፋት እንኳን ባይቻል መቀነስ ከተቻለ ይህን የሚያየው ከዲቨሎፕመንት ፐርስፔክቲቭ አንጻር እንደሆነ ማየት እንችላለን። ኢኮኖሚክ ዲቨሎፕመንት ዊዛት ኢኮኖሚክ ግሮዝ ኦልሞስት ኢንኮንሲቪብል ነው። ኢኮኖሚያዊ ልማት ከኢኮኖሚያዊ እድገት ነጥሎ ማየት እንደማይቻል ነው እንግዲህ እንደ መግቢያ የሚያስተምረን። learning outcome at the end of this unit we should understand and apply human development index or HDI ምን ማለት ነው የሚለውን እንማማራለን።
ኢትስ ኮምፖነንቶቹ ምንድናቸው? የማን ዴቨሎፕመንት ኢንዴክስ አናላይዝ ፐርፎርማንስ ኢትዮጵያን ኢኮኖሚ አጌንስት ሚሊኒየም ዴቨሎፕመንት ጎልስ ኤንድ ሰስቴናብል ዴቨሎፕመንት ጎልስ። ሚሊኒየም ዴቨሎፕመንት ጎል አለ። ስለዚህ የኢትዮጵያን ኢኮኖሚ ከዚህ አንጻር ከሰስቴናብል ዴቨሎፕመንት ጎል አንጻር ማለት ነው እናያለን፣ እንመለከታለን። እናንተም ትንተና ታካሂዳላችሁ ማለት ነው። ኪ ኮንሴፕት ኢኮኖሚክ ዴቨሎፕመንት፣ ኢኮኖሚክ ግሮዝ ኤንድ ፐር ካፒታ ኢንካም የሚሉትን ኪ ቃላቶች በደንብ መረዳት ትችላላችሁ። ሚሊኒየም ዴቨሎፕመንት ጎል፣ ሰስቴናብል ዴቨሎፕመንት እና ሰስቴናብል ዴቨሎፕመንት ጎል ምንድን ነው የሚለውን እናያለን ማለት ነው። አክቲቪቲ ምንድን ነው? ቤዝድ ኦን ዩር ግሬድ 10 ኢኮኖሚክስ አይደንቲፋይ ዘ ሪሌሽንሺፕ ቢትዊን ኢኮኖሚክ ግሮዝ ኤንድ ኢኮኖሚክ ዴቨሎፕመንት የሚል ተምራችኋል። ስለዚህ ያንን መለስ ብላችሁ እንደገና እንድታዩት ነው ሪፈር የሚያደርገው፣ ማየት ይኖርባችኋል። እንግዲህ ኢኮኖሚክ ግሮዝ ኤንድ ኢኮኖሚክ ዴቨሎፕመንት ስንል አውትላይን ዘ ዲፈረንት ኢንዲኬተር ኦፍ ጂዲፒ ግሮዝ፣ የአንድ ጂዲፒ ግሮዝ ዶሜስቲክ ፕሮዳክት የሚለው እድገት ኢንዲኬተሮች ምንድን ናቸው? የተለያዩ ኢንዲኬተሮች አሉ፣ እነዛን እንመለከታለን። ካልኩሌት ጂዲፒ ግሮዝ ኦቨር ታይም፣ እንዴት አድርገን ነው ጂዲፒን ካልኩሌት የምናደርገው? በተጨማሪም ዲፈረንሺየት ዘ ሲሚላሪቲ ኤንድ ዲፈረንስ ቢትዊን ኢኮኖሚክ ግሮዝ፣ ኢኮኖሚያዊ እድገት እና ኢኮኖሚያዊ ልማት ስንል ምን ማለታችን ነው የሚለውን ልዩነቱንና ተመሳሳይነቱን እንረዳለን ማለት ነው። አዝ ኢኮኖሚክ ግሮዝ ኤንድ ኢኮኖሚክ ዴቨሎፕመንት differ in scope, their respective progress is measured in different ways. ኢኮኖሚክ ግሮዝ እና ኢኮኖሚክ ዴቨሎፕመንት የተለያዩ ናቸው ከስኮፕ አንጻር፣ እንደዚሁም ከፕሮግረስ ጋር በተያያዘ መንገድም የሚለኩበት በተለያየ መንገድ ነው ማለት ነው። ሜዠሪንግ ኢኮኖሚክ ግሮዝ ኤንድ ዴቨሎፕመንት ካምስ ዊዝ ዩኒክ ክራይቴሪያ ፎር ኢች፣ እያንዳንዱን የምንለካበት ኢኮኖሚክ ግሮዝንም ሆነ ኢኮኖሚክ ዴቨሎፕመንትን ዩኒክ ነው ክራይቴሪያው። ለኢኮኖሚክ ግሮዝ ሌላ ነው፣ ለኢኮኖሚክ ዴቨሎፕመንት የምንጠቀመው ሌላ ነው ማለት ነው። ግሮስ ዶሜስቲክ ፕሮዳክት is the measure of the market value of goods and services which is produced by a country over a period of time, often 1 year or 1 quarter። እንግዲህ ጂዲፒ ግሮስ ዶሜስቲክ ፕሮዳክት የምንለው የሚለካልን ማርኬት ቫልዩ ነው፣ የቀረበውን እቃና አገልግሎት በጥቅል የአንድን ሀገር ማለት ነው። ፔሪድ ኦፍ ታይም ነው፣ የሆነ የተወሰነ ጊዜውን ነው። ዩዥዋሊ ብዙውን ጊዜ የሚታየው የአመት ወይም ዋን ኳርተር፣ የአንድ ኳርተርን የአንድ ሩብ አመት ልንመለከት እንችላለን። GDP is calculated by estimating the gross output of goods and services by the country and subtracting the intermediate consumption, the cost of materials and service used to produce the goods or services sold ማለት ነው። ጂዲፒ የሚለካው ግሮስ አውትፑት ነው፣ እንግዲህ ኢስቲሜት በማድረግ ነው የምንለካው ማለት ነው። የአንድን ሀገር ጂዲፒ የሚለካው ይህን ከለካን በኋላ ምን እንቀንሳለን? ኢንተርሚዲየት ኮንሰምሽኖችን፣ ኮስት ኦፍ ማቴሪያል ሰርቪስ ቱ ፕሮዱስ ጉድስ ኤንድ ሰርቪስ ማለት ነው። እነዛን እንቀንሳለን። ግሮዝ ኖት ኢንዲኬተድ ባይ ዘ ጂዲፒ ኢትሰልፍ፣ ግሮዝ በራሱ ጂዲፒውን ማለት ነው፣ በጂዲፒው ማለት ነው በራሱ የሚታይ አይደለም። በት ራዘር ግሮዝ ኢዝ ዲተርማይንድ ባይ ዘ ፐርሰንቴጅ ቼንጅ፣ ፐርሰንቴጅ ኢንክሪዝ ጂዲፒ ፍሮም ኦቨር ታይም ፔሪድ ቱ አናዘር ሚንስ GDP grows ማለት GDP in current period minus GDP in the previous period over GDP in the previous period times 100 ማለት ነው። ስለዚህ ግሮዝ GDP አድጓል የምንል ከሆነ ይህን ፎርሙላ ነው የምንጠቀመው፣ ይህን ፎርሙላ እንጠቀማለን። ያ ማለት ምንድነው? GDP in the current period minus GDP in the previous period means የባለፈውን አመት ማለት ነው ኦቨር ጂዲፒ ኢን ዘ ፕሪቪየስ ፔሪድ። አይዘር ዘ ሪዛልት ፖዚቲቭ ኦር ኔጌቲቭ ሊመጣ ይችላል፣ ኦር አንድ ሊመጣ ይችላል ማለት ነው። ኢኮኖሚክ ግሮዝ ሬት ታይፒካሊ ሪፈርስ ቱ ኢንክሪዝ
and its inflation adjusted market value of goods and services that are produced by an economy over a specific period. It's conventionally measured in percentage terms. ስለዚህ የምንለካው ምንድነው? ጂዲፒውን በፐርሰንቴጅ ማለት ነው። it is the easiest way to make comparison over time and space በቀላሉ ለማወዳደር ማለት ነው እንችላለን ጂዲፒውን ማለት ነው። የዘንድሮውን ካገኘን የባለፈው ዓመት ካለን በቀላሉ መረዳት እንችላለን። Usually the real inflation adjusted GDP is also used for calculating since it removes the effect of the rising price level. Furthermore, economists often focus on the percentage change in the real GDP per capita because it improves the comparison between countries and also isolates the effect of changing the population ማለት ነው። ስለዚህ ከዚህ ጋር ያለውን ማለት ነው በዚህ መንገድ ኢኮኖሚስቶች ያሰላሉ ማለት ነው። ዋናው ትልቁ ነገር ጂዲፒ ግሮዝ የምናውቀው ይህን ፎርሙላ ተጠቅመን እንደሆነ መያዝ ይጠበቅባቸዋል ማለት ነው። ለምሳሌ እንመልከት ኤግዛምፕል ማለት ነው። Here is the example of GDP growth rate calculating in a given economy. The real GDP in 2017 is 70,304,984 now, and 2016 ደግሞ it was 16,920,328 ዶላር ነው። ስለዚህ ምንድነው የምናደርገው የከረንቱ ማለት ነው የ2017 ሲቀነስ የ2016 ሲካፈል ለ2016 ሲባዛ በመቶ ማለት ነው። 2017 ሲቀነስ 2016 ሲካፈል ለመቶ ለ2016 እና አካፍለን ሲባዛ በመቶ ስናደርገው ኦልሞስት ይሄ ውጤት ይመጣል። ስለዚህ ጂዲፒ ግሮዙ በስንት ዓመት አድጓል ማለት ነው? ከባለፈው ዓመት በ2.27% አድጓል ማለት ነው። Therefore, the real GDP growth in 2017 compared to the previous year was 2.27 ማለት ነው። አክቲቪቲ ዋን ተሰጥቷቸዋል። ዱ ሃይ ሌቭል ኦፍ ጂዲፒ ኢዝ ነሰሰሪሊ ኮረስፖንድ ዊዝ ሃይ ሌቭል ኦፍ ዴቨሎፕመንት ነው የሚለው። ይህንን ደብተራችሁ ላይ ሰርታችሁ መምራችሁ ማሳየት ትችላላችሁ ማለት ነው። ኢን ኦርደር ቱ ሜጀር ዘ ኢፌክት ኦፍ ግሮዝ አሁን የግሮዙን ኢፌክት ለመረዳት ለመለካት ማለት ነው ኦን ዘ ስታንዳርድ ሊቪንግ ኦፍ ዘ ፖፑሌሽን ከአኗኗር ስታንዳርድ ሊቪንግ ማለት የአኗኗር ዘይቤውን የህዝቡን ማለት ነው ስንመለከት ጂኤንፒ ኦር ጂዲፒ ፐር ካፒታ ኢዝ ቴክን which is also known as per capita income እናያለን ማለት ነው። per capita income can be measured in terms of home currency and for international comparison in terms of foreign currency usually US dollar ነው የምንጠቀመው። per capita income በአንድ ሀገር በራሷ በመገበያ ገንዘቡ አማካኝነት ሊለካ ይችላል ወይም ደግሞ በዓለም አቀፍ ገንዘብ ማለት ነው ነውን በሆነው ለምሳሌ ፎሬን ከረንሲ ዩኤስዲ ነው ብዙም ጊዜ ለመለኪያነት የሚጠቀመው። ዩኤስዲ እንግዲህ ጠንካራ የመገበያ ገንዘብ በመሆኑ ምክንያት ማለት ነው። ኢኮኖሚክ ዲቨሎፕመንት ኦን ዘ አዘር ሃንድ ምንድን ነው ኢኮኖሚክ ዲቨሎፕመንት ስንል? ኢትስ ኤ ፕሮሰስ ዌር ዜር ኢዝ ኢምፕሩቭመንት ኢን ዘ ላይፍስ ኦፍ ዘ ፒፕል ኢን ዘ ካንትሪ የአንድ ሀገር ዜጎች ማለት ነው በህይወታቸው በኑሯቸው መሻሻል ሲያሳዩ ነው ለውጥ ሲኖር ነው እንግዲህ ኢኮኖሚክ ዲቨሎፕመንት የምንለው። this involves not only living standard ከሊቪንግ ስታንዳርድ ጋር ያለውን ብቻ አይደለም such as greater availability of goods and services እቃዎችና አገልግሎቶች በብዛትና በመገዛት አቅም ማለት ነው መገኘት መቻል ይኖርባቸዋል። but also the promotion of attributes such self-esteem, dignity and respect and the enlargement of people's freedom to choose and to take control of their own lives ማለት ነው ከግምት ውስጥ ይገባል። እንግዲህ ሰልፍ ኢስቲም፣ ዲግኒቲ፣ ነፃነት፣ ክብር፣ ፍሪደም
እና ማለት ላይፍ ጋር የተያዘ መንገድ በህይወት ህይወትን ተቆጣጥሮ በሌላ አካል ችግር ሳይደርስበት ማለት ነው የመኖር ዋስትና ጋር የተያያዙ ጉዳዮችን ያጠቃልላል ማለት ነው። ዋይል ካንትሪ ሜይ ግሮ ሪቸር ስሩ their growth of its real output doesn't necessarily mean that it's develop ምንም እንኳን አንድ ሀገር ግሮዝ ወይም ጂዲፒው በጣም እያደገ ነው ቢባል የዲቨሎፕመንት መጥቷል ማለት ግን እንዳልሆነ መረዳት ያስፈልጋል ማለት ነው። እንግዲህ ተማሪዎች በዛሬው ዕለት በተለይ ደግሞ ስለ ኢኮኖሚክ ግሮዝ እና ኢኮኖሚክ ዲቨሎፕመንት ያለውን ልዩነትና ተመሳሳይነት በሚመለከት በዚህ መንገድ ተማምረናል። እንግዲህ ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር እንድታደርጉ በትህትና ጠይቃለሁ። ለዛሬው በዚህ ይበቃናል። ስላዳመጣችሁኝ አመሰግናለሁ።